ታሪክህን የሚቀይሩ 8 ህጎች። የትም ቦታ ላይ ስትሄድ ከሰዎች ጋር ስትገናኝ በሆነ ሚዛን ላይ ያስቀምጡሃል። አንተን ከፍ አድርገው ወይም ዝቅ አድርገው ማየት እንዳለባቸው ይወስናሉ። በዙሪያ ያሉ ሰዎች፣ በባልደረቦች፣ በማታውቃቸው መንገደኞች እጅህን በጨበጠ ወይም ደግሞ አዳራሽ ውስጥ አይን ለአይን በተገጣጠምከው ሰው ሁሉ እየተመዘንክ ነው። ምን አይነት ሰው ነው እያሉ ነው። እናም አብዛኛው ሰው የማይጋፈጠው መራራ እውነት ይሄ ነው። በዚህ ስውርና በማያቋርጥ ሚዛን ላይ ሰዎች አንዳንዴ ዝቅተኛውን ቦታ ይሰጡሃል፣ ይንቁሃል። ክብር ደግሞ በቃላት የሚገኝ ስጦታ አይደለም። ክብር በኃይል የሚገኝም አይደለም። ክብር በስሌትና በውሳኔ የሚገኝ ነው። ጸባይህ፣ ሁኔታ፣ ውሳኔዎች፣ ንግግርህ፣ ዝምታ ሳይቀር በየሰከንዱ በሰዎች እየተመዘነ ነው። ሰዎቹ በንቃት እያስተዋሉ ላይሆን ይችላል። ስለ ራሳቸው እያሰቡ ይሆናል። በውስጣቸው ግን አንተን መገምገማቸውን አያውቁም። እናም ራስህን በቅንነት ከጠየቅከው ክብርህን የምታጣባቸው ቅጽበቶች አሉ። ብዙ ስታወራ፣ ብዙ ስታብራራ፣ ለነገሮች ፈጣን ምላሽ ስትሰጥ፣ ስትቸኩል፣ ስትቅለበለም፣ ተቀባይነት ለማግኘት ስትጣጣር፣ እነሱ እንዲወዱ ስትጋጋጥና ሳታውቀው ሰዎች እንዴት ሊይዙህ እንደሚገባ የምታስተምራቸው ደግሞ አንተ ነህ። ግን ትልቁ ለውጥ የሚጀምረው እዚህ ጋር ነው። ይሄ ቪዲዮ ሌሎችን ስለመቆጣጠር አይደለም። ከዚያ እጅግ በላቀና አደገኛ በሆነ ነገር ላይ ነው የሚያተኩረው፣ ራስህን ወይም አንተን በመቆጣጠር። ምክንያቱም አንዴ ይህንን ጥበብ ከጨበጥክ ክብር በራሱ ጊዜ የሚመጣ ውጤት ይሆናል። ራሱን የሚቆጣጠር ሰው በዚህ ዓለም የፈለገውን ነገር በሙሉ ማሳካት ይችላል። የፍቅር ግንኙነት፣ ትዳርህ፣ ስራህና ቢዝነስህ ሁሉ ራስን መግዛት ስትጀምር እስከ መጨረሻው ይስተካከላል። በሚቀጥሉት ጥቂት ደቂቃዎች ውስጥ 8 ህጎችን እሰጥሃለሁ። ህግ ነው ያልኩት፣ ምክር አላልኩም፣ ዘዴዎች አላልኩም፣ ህጎች ናቸው። 8ቱን ወሳኝ ህጎች ስትሰማ ለካ ለዚህ ነው እንትና የተወኝ፣ እንትና የራቀኝ፣ የናቀኝ፣ በሰዎች ፊት ሞገስ የሌለኝ ለካ ለዚህ ነው ትላለህ። ዓላማው ሰዎችን እንድታስደስት ክብር እንድታገኝ ብቻ አይደለም፣ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ እንዲኖርህ ነው። በታሪክ ውስጥ እጅግ የተከበሩ የሚፈሩና የሚደነቁ ሰዎች ሲመሩባቸው የኖሩትን በስነ ልቦና ሳይንስ የተረጋገጡ የኃይልና የመከበር ህጎችን እነግርሃለሁ። እነዚህን መተግበር ስትጀምር የሆነ ነገርህ መቀየር ይጀምራል። የናቁህ ዝቅ አድርገው የሚያዩ ሰዎች ቆም ብለው ያስባሉ። ንግግርህን የማያደምጡህ አክብረው እንደ ባለስልጣን ያደምጡሃል። ሊፈታተኑህ ቻሌንጅ ሊያደርጉህ የሚፈልጉ ሰዎች ይቆጠባሉ። ምክንያቱም የቱ ጋር አንተን መግፋት እንዳለባቸው ግራ ይገባቸዋል። ከሁሉ በላይ ለራስህ የምትሰጠው የወረደ ክብር ለአንዴና ለመጨረሻ ጊዜ ይቀየራል። 8ቱን ህጎች ከመናገሬ በፊት ሐሳባችንን በሳይንስ እንደግፈው። የሰው ልጅ ስላንተ የመጀመሪያውን ግምት ለመስጠት የሚፈጅበት ጊዜ ከሰከንዶች በታች ነው። በስነ ልቦና ይህንን ቅጽበታዊ ምልከታ ወይም ቲን ስላይስ ጀጅመንት ይባላል። አንተ ገና አፍህን ሳትከፍት ምንም ሳትናገር ሰዎች ይወስናሉ። በራሱ ይተማመናል ወይስ ፈሪ ነው? ዋጋ ያለው ሰው ቫሉያብል ነው ወይስ በቀላሉ የሚተካ ተራ ሰው ነው? ጠንካራ ነው ወይስ ችላ የሚባል ሰው ነው? መራራው እውነት ደግሞ አንዴ የሳሉት ምስል ወይም ኢምፕሬሽን በቀላሉ አይፋቅም። ታውቁታላችሁ ይህን አባባል፣ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። መጀመሪያ ስላንተ የሚኖራቸው ግምት እስከ መጨረሻው ይዘልቃል ማለት ነው። ስለዚህ ህጎቻችንን እንጀምር። አንደኛ፣ ያሰብከውን በሙሉ አታውራ። የሰው ልጅ ስለሚያደርገው ነገር የማውራት ከፍተኛ ፍላጎት እንዲያውም ሱስ አለበት። አዲስ ንግድ እኮ ልጀምር ነው፣ ሰውነቴን ልቀይር ነው፣ ያው ስፖርት ልጀምር አስቤያለሁ፣ ይህንን ስራ እኮ ልለቅ ነው፣ ቢዝነስ መጀመር አስባለሁ። ጨዋታ መሃል ያሰብከውን ሁሉ ለሰዎች ትናገረዋለህ። በኢንተርኔት ላይ ትለጥፈዋለህ። ለጓደኞች፣ ለቤተሰብህ፣ ለሚሰማ ሁሉ ትናገራለህ። ስህተት ትሰራለህ፣ ዝርዝሩን ታብራራለህ። ስኬቱን በምናብህ የሳልከውን ሁሉ ትዘረግፈዋለህ። እዛው እያወራህ ጭብጨባ ወይም ትችት ትቀበላለህ። ይሄ ደግሞ ደስ የሚል ስሜት ይሰጥሃል አይደል? ትንሽ ቆይቶ ግን እንደተነፈሰ ፊኛ ትሆናለህ፣ ኩምሽሽ ትላለህ። ስራውን ለመጀመር ጉልበት አይኖርህም። ለምን? እስኪ አስበው። ከዚህ በፊት ስንት ጊዜ ነው ለሰዎች አውርተህ ምንም ነገር ሳታደርግ የቀረኸው? ቃል ገብተህ ይሄን አደርጋለሁ ብለህ ብዙ ነገር ወደ ኋላ ቀርተሃል አይደል?
ምክንያቱን ልንገርህ። ይኸውልህ ያሰብከውን ቢዝነስ ስራውን በአፍህ አማካኝነት ቀድመህ ትኖረዋለህ፣ ትናገረዋለህ። አይምሮህ በመናገር የሚገኘውን ደስታ ወይም ዶፓሚን ያገኛል፣ ደስ ይለዋል። ስለዚህ በመስራት የሚገኘውን ደስታ አይፈልገውም፣ ምክንያቱም በወሬ ኦልሬዲ አግኝቶታል። የመስሪያ ጉልበትን በአፍ አውጥተህ ጨርሰሃል። በኒውዮርክ ዩኒቨርሲቲ የነርቭ ሳይንቲስቱ ወይም ኒውሮ ሳይንቲስቱ ፒተር ጎልዊትዘር ያደረገው ጥናት እንደሚያሳየው ማንነትህን የሚገልጽ ግብህን፣ ዓላማህን ስትናገር፣ ለምሳሌ ሰውነቴ እንዲስተካከል ስፖርት ልጀምር ነው ስትል አይምሮህ ግቡን ከወዲሁ እንዳሳካው አድርጎ ይመዘግባል። አሳክቶታል ብሎ ያስባል። ከዛ ከሰዎች የምታገኘው አድናቆት አይምሮህ ስራውን ሰርቶ ሲጨርስ ሊያገኝ የሚገባውን የዶፓሚን ሽልማት ቀድሞ ይሰጠዋል። በዚህ ምክንያት ግቡን የመምታት ፍላጎትህ በከፍተኛ ሁኔታ ይቀንሳል። ለምን? በወሬ አሳክቸዋለሁ ብሎ ስላመነ መስራቱን አይፈልግም። ስለዚህ ዝም በል። ህልሞችን በምስጢራዊ ቁልፍ በተዘጋ ሳጥን አስቀምጥ። ለስራው ለቢዝነስ ከሚያግዙ ሰዎች ውጭ ለማንም አትናገር። የሰዎችን አድናቆት ወይም ማረጋገጫ አትፈልግ። ለራስህ ያዘው። በውስጥህ ታፍኖ ይቀመጥ፣ ይብላላ። ውስጣዊ ግፊቱ ይደግ፣ ይፍላ። ያንን ኃይል ለመልቀቅ ብቸኛው መንገድ በገሃዱ ዓለም ያሰብከውን በድርጊት መግለጥ ብቻ ነው። ጸጥ ብለህ መስራት፣ መገንባት። ውጤትህ በራሱ ሰዓት በታላቅ ድምፅ ጮሆ ይናገራል። ምንም ማስታወቂያ የለም፣ ምንም መረጃ የለም። ጸጥ። የሰውን ፍቃድ መጠየቅ የለም። ውጤቱ ብቻ ባልታሰበ ሁኔታ እንደ መብረቅ ብቅ ይላል። በዝምታ ተንቀሳቀስ። አንበሳ ለማደን ሲወጣ አዋጅ አያስነግርም፣ ትንፍሽ ሳይል ያድናል እንጂ። ውሻ ይጮሃል፣ ጀግና ግን ይተገብራል። አንተ ደግሞ ጀግና ነህ። ወደ ሁለተኛው እንሂድ። ሁለተኛው ህጋችን ጋር ደርሰናል። ማማረር አቁም፣ መለወጥ ጀምር። ማማረር የውስጥ ስሜትህን እንደ መተንፈስ ወይም ሪሊፍ ሊሰማህ ይችላል። የምታማርረው ስለ መንግስት ይሆናል፣ ስለ ስራ፣ ስለ ኑሮ፣ ስለ ጓደኞች፣ ሚስት፣ ቤተሰብ፣ በቃ በፈለከው ጉዳይ ሊሆን ይችላል የምታማርረው። ይሄ ግን የደካማ ሰው ጸባይ ነው። በስነ ልቦና ረገድ አይምሮህ ተሸናፊነትን እንዲለምድ ያደርገዋል። አይምሮህ በመፍትሄዎች ላይ ሳይሆን ችግሮች ላይ ብቻ፣ እንከኖች ላይ ብቻ እንዲያተኩር ታሰለጥነዋለህ። ማማረር ኔጌቲቭ ኢነርጂ ስለሆነ አሪፍ የሆኑ ሰዎች ካንተ ህይወት መውጣት ይጀምራሉ፣ መራቅ ይጀምራሉ። ምክንያቱም የሰው ልጅ ተፈጥሮ ወደ ጥንካሬ ይሳባል እንጂ ስር የሰደደ ተስፋ መቁረጥ ጋር መቆራኘት አይፈልግም። የማህበራዊ ስነ ልቦና ጥናቶች እንደሚያሳዩት ሁልጊዜ ከሚያማርሩ ሰዎች አጠገብ መሆን ያንተን የኮርቲሶል ወይም የጭንቀት ሆርሞን መጠን ይጨምርብሃል። ውሳኔ የመስጠት አቅምህን ያዳክመዋል። እንዲሁም የአይምሮህን የማስታወስ ክፍል ይጎዳል። የሚያማርር ሰው ጋርም አትዋል። አይምሮ አማራሪዎችን እንደ አደጋ ነው የሚመዘግባቸው። ስታማርር ሁለት ነገሮችን በአንድ ጊዜ እየመሰከርክ ነው። አንደኛው ሁኔታዎች እንደሚቆጣጠሩህ ነው። ሁለተኛው ደግሞ ለመኖር የዓለም አዘኔታ እንደሚያስፈልግህ ነው። ሁለቱም አንተን ከፍ የሚያደርጉ አቋሞች አይደሉም። ፊትህ ላይ ሰዎች አይዞህ፣ አዝናለሁ ይሉ ይሆናል፣ ግን በአይምሯቸው ላይ ይህ ደካማ እኮ ነው፣ ጉልበት የሌለው መሞከር የማይችል የሚል ማህተብ ይረግጡብሃል። ማማረር አቁም። ህግ 3 ስሜትህን መግዛት ጀምር። ቁጣህን፣ ብስጭትህን መቆጣጠር ሲያቅትህ ክብርህን ማብረት አጣለህ። ምክንያቱም ለነገሮች የምትሰጠው ፈጣንና ስሜታዊ ምላሽ ራስን መቆጣጠር አለመቻልህን ያሳያል። አይምሮ በስሜት ሲሸነፍ የማሰብ ችሎታ ይጋረዳል። ለዚህ ነው የተረጋጉ ሰዎች በቀላሉ ክብርና ተወዳጅነት የሚያገኙት። ስሜት ስለሌላቸው እኮ አይደለም፣ ነገር ግን በሚያስጨንቅ ሁኔታ ውስጥ ሆነው እንኳን ራሳቸውን ይገዛሉ፣ ይረጋጋሉ። ስትጮህ ጥንካሬህን እያሳየህ አይደለም፣ ይልቁንም ከውጭ ያለ ነገር አንተን የመቆጣጠር ኃይል እንዳለው እየመሰከርክ ነው። ለሰዎች ያንተን የስሜትን ሪሞት እያስረከብካቸው ነው። እንካ በፈለክ ጊዜ ይህንን ቁልፍ ተጫንና እንደ እብድ ውሻ እንድጮህ አድርገኝ፣ አስጮኸኝ እያልካቸው ነው። በአንድ ክፍል ውስጥ አደገኛው ሰው የሚጮኸው ሰውዬ አይደለም። ደንጀረስ የሚባለው እሱ አይደለም። ጩኸታሙ ሰው በቀላሉ ይገመታል። እውነተኛ አደገኛ ሰው ሲሰደብ ጸጥ የሚለው ነው። ከጩኸት ይልቅ ዝምታ ያስፈራል። ከእሳት ይልቅ በረዶ አደገኛ ነው። ቀጣይ ጊዜ ቁጣ ሲመጣብህ ይሄንን ተለማመድ። ምንም አትናገር። ጸጥ በል ለደቂቃዎች፣ ለሰከንዶች። የምትናገረው ወይም የምትለው ጠፍቶ አይደለም። ዝምታህ ጩኸትህ የማያደርገውን ነገር ማድረግ ስለሚችል ነው።
ይህንን ተለማመድ። የፈለግከው አይነት ከባድ ሁኔታ ውስጥ ብትሆን ቆም በል፣ ተንፍስ፣ በዝግታ ምላሽ ስጥ። በውጥረት ውስጥ ዝምታን መምረጥ ትልቅ የበላይነት ነው፣ ትልቅ ጥበብ ነው። አራተኛው ህግ ጋር ደርሰናል። ሁሉም ቦታ አትገኝ። አንድ ነገር ብዛቱ ሲቀንስ ዋጋው ይጨምራል። ይሄ ቀላል የኢኮኖሚክስ እና የስነ ልቦና ህግ ነው። ለምሳሌ አየር ለሰው ልጅ ህልውና በጣም አስፈላጊ ነገር ነው አይደል? ያለ አየር ለ3 ደቂቃ መኖር መቆየት እንኳን አትችልም። ነገር ግን ለማንም ሰው ስለ አየር አያሳስበው። ማንም አየር አይናፍቀው። ምክንያቱም አየር በየቦታው ሁሌ ያለ ገደብ ስለሚያገኘው ማለት ነው። ሁልጊዜ የምትገኝ ከሆነ አንተም ሰዎች በቀላሉ ይገምቱሃል፣ በቀላሉ ይተኩሃል። በተለይ ጓደኞች፣ በዙሪያ ያሉ ሰዎች ደውለው እስኪ ና እባክህ ዛሬ እዚህ ቦታ እናምሽ፣ እዚህ እንሂድ፣ ይህንን እናድርግ ይሉሃል። ለሁሉም ግብዣቸው እሺ የምትል ከሆነ፣ በሁሉ ቦታ የምትገኝላቸው ከሆነ፣ ለሁሉም መልእክቶች በሰከንዶች ውስጥ ምላሽ የምትሰጥ ሰው ከሆንክ፣ ሁልጊዜም ዝግጁ ስትሆንላቸው አንድ መልእክት እያስተላለፍክ ነው ለነሱ። ሌላ የምትሄድበት ቦታ እንደሌለህና የራስህ ዓለም እንደሌለህ እየመሰከርክ ነው። ከፍተኛ ክብር የሚሰጣቸው ሰዎች በተጠሩበት ሁሉ በቀላሉ የማይገኙት ናቸው። ምክንያቱም ጊዜያቸው ትርጉም ባለው ነገር የተሞላ ነው። የራሳቸው ዓለም፣ የራሳቸው ዓላማ አላቸው። ይህ ማለት ከሰው ተለይተህ ተደበቅ ማለት አይደለም። ነገር ግን መቼና የት መገኘት እንዳለብህ እወቅ ማለት ነው።